የማይወዳደር ነገር ታወዳድራለህ ልትሉ ትችላላችሁ። ሰሜን አሜሪካ ላይ የሚገኝ ዋሽንግተን ዲሲ ዋናው ከተማ ላይ የሰሜን አሜሪካ በሰሜን ምስራቅ አቅጣጫ ላይ ናኒ ሄለን ብሮዝ ኤቨኑ ላይ አስፓልት ላይ መብራት ያለበት ቦታ ምርጥ ስፍራ ባዶ ቦታ ውዷ ሀገር ኢትዮጵያ አዲስ አበባ ውስጥ ሲኤምሲ 400 ካሬ ስፋት ያለው አይወዳደር ይሆን እናያለን። ውጤቱ ምን እንደሚመስል ደግሞ አብረን ከቆየን ምን እንመለከተው ይሆናል። አብራችሁኝ እንድትሆኑ ጋብዛችኋለሁ። ያላችሁት ኤርሚዛ ኢትዮጵያ ላይ ነው። ኤርሚዛ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት። ሰሜን አሜሪካ ዋና ከተማ ዋሽንግተን ሰሜን ምስራቅ ላይ የሚገኝ እንዳልኳችሁ ናኒ ሄለን ብሮዝ ኤቨኑ ላይ 324 ካሬ ስፋት በስክሪኑ ላይ የምትመለከቱት እጅግ ምርጥ ስፍራ ኔበርሁዱ እጅግ በጣም የሚያምር የሚሸጥበትን ዋጋ በቀጥታ ስነግራችሁ 195,000 ብር ነው። ዋጋው አይደለም አሁን ለኛ ይሄ ማለት $195,000 ማለት 31 ሚሊዮን ብር ማለት ነው። ባዶ ቦታ ኢትዮጵያ ውስጥ አዲስ አበባ ሲኤምሲ ላይ አስፓልት ግልባጭ 400 ካሬ ስፋት ያለው ቦታ የሚሸጠው በኢትዮጵያ ብር 37 ሚሊዮን ብር ነው። ያዙልኝ ይሄን ይህ መሬት አሜሪካ ሀገር ላይ ብትገዙ 324 ካሬ ስፋት ያለውን ኢትዮጵያ ውስጥ ደግሞ 400 ካሬ ያለውን ብትገዙ ምን የሚሆነውን አብረን እንመልከት። አሜሪካ ሀገር ይሄን ንብረት ብትገዙት 31 ሚሊዮን ብር በኢትዮጵያ ወጣታችሁ ገዝታችሁ የራሳችሁ ብታረጉት አሁኑኑ ካልገነባችሁ ቫካንት ፕሮፐርቲ ያለ ወይ ደግሞ ባዶ የማስቀመጥ ቅጣት 5% ትከፍላላችሁ። ምን ማለት ነው? በየአመቱ ለዚህ ቦታ ምንም ካልገነባችሁበት 1.2 ሚሊዮን ብር ታክስ ትከፍሉበታላችሁ። ኢትዮጵያ 400 ካሬ ብትገዙ ባዶ ቦታ ይሄ 400 ካሬ ቦታው ለሁለት መከፈል ይችላል። 200 ካሬ አርጋችሁ ልትሸጡት ትችላላችሁ። አይ እንዲሁም ራሱ ሊያዘው ብላችሁ ብትሄዱ የኢትዮጵያ በያዛችሁት ቁጥር ያድጋል። አንድ እዚህ ጋር ላስታውሳችሁ የምፈልገው አዋጅ 1365 ላይ በወጣው መሰረት አሁን ባዶ ቦታዎችና ጅምር ህንፃዎች ቆመው ከቀሩ ታክስ ቅጣት ሊመጣባቸው ህግ ወጥቷል። ተግባራዊ የሚሆንበት ጊዜ ነው እንግዲህ የሚጠበቀው። ስለዚህ ስጋ ታለማል ንብረት ባዶ ቦታ ይዞ ማስቀመጥ ቢሆንም ትርፋማ አዲስ አበባ እንለፈውና ይሄን ነገር ግን አሁንም ታክስ አለው። ግን የኢትዮጵያ ታክስ አሁን ባለበት ሁኔታ የመሬት ሊዝ ትከፍላላችሁ ወይም ደግሞ የጣሪያና ግድግዳ ታክስ ትከፍላላችሁ። አለቅ ፕሮፐርቲ ታክስ ሲመጣ እናወራለን። አሁን እንደዚህ ነው። አሜሪካ ሀገር እዚህ ቦታ ላይ ቤት ልገንባ ብላችሁ ስታስቡ የምትገነቡት በካሬ ነው። ኢትዮጵያም ገንቡ አሜሪካም ብገነቡ በካሬ የምታወጡትን ኮስት ነው። እዛ ሀገር ላይ በፊት ነው የሚለኩት። ኢትዮጵያ በሜትር ስኩዌር ነው የምትለካው። ስለዚህኛው የፊቱን ወደ ሜትር ስኩዌር እንቀይረዋለን በኢትዮጵያዊ ለመግባባት። ይሄ ቦታ ላይ በፊት የተለካውን ዋጋ ወደ ካሬ ስንቀይረው ከ2500 እስከ $3,500 በካሬ ልትገነቡ ያስችላቸዋል። እዛ ቦታ ላይ ሲንግል ፋሚሊ ወይም ለአንድ ቤተሰብ የሚኖር ቤት መገንባት ያስችላቸዋል። ቦታው በጣም መረቅ የሆነ ሲያምር በስክሪን እንደምትመለከቱት ማለት ነው። እዚህ ቦታ ላይ ብትገነቡ 300 እስከ 400 ሺህ ብር ወጪ ታወጡበታላችሁ ቤቱን ለመገንባት። ቅድም የከፈላችሁት ብር እንዳለ ያዙልኝ። አሁን የከፈላችሁት ብር ያዙልኝ። ደምሩት ኦልሞስት 600 ሺህ ብር ታክስ ከያዛችሁ አንድ አመት $9,000 እሱን እንተውና ይሄን ብቻ እንደምር። ይሄን ስደምሩ ኦልሞስት 96 ሚሊዮን ወይም 100 ሚሊዮን አካባቢ ሊመጣ ይችላል። ወደ አዲስ አበባው እንመለስ። አዲስ አበባ ሲኤምሲ ላይ 400 ካሬ ለሁለት ከፍላችሁ አንዱን ብትሸጡት አንዱን አሰናብታችሁ አንዱን የራሳችሁ አሁን ግን ሙሉ ለሙሉ ብትይዙት የኢትዮጵያ ላይ ሪተርን ኦን ኢንቨስትመንቱ ከ15 እስከ 25% ነው። ምን ማለት ነው? በየአመቱ ያወጣችሁትን ወጪ 15% ወደ ኪሳችሁ ተመልሶ ይገባል ማለት ነው። መሬቱ በጣም በፍጥነት በየ3 አመት በየ2 አመቱ በፍጥነት ነው የሚያድገው። አሜሪካ ሀገር ላይ ያለውን ደግሞ ነግራቸዋለሁ። ስለዚህ እዚህ ቦታ ላይ
ግንባታ ብገነቡ የገነባችሁት ግንባታ G+4+ ቴራስ ሊሆን ይችላል 5 ሊሆን ይችላል G+4 ብለን እንውሰደው እዚህ እንደ አፓርትመንት ስታይል ብትገነቡበት 3 መኝታ ክፍል ያለው 3 ብዛቱ 2 መኝታ ክፍል ያለው ብዛቱ 3 1 መኝታ ክፍል ያለው ብዛቱ 3 በአጠቃላይ እዚህ ቤት ውስጥ 3 ባለ 3 መኝታ 3 ባለ 2 መኝታ 3 ባለ 1 መኝታ በፍሎር ልትገነቡበት ይችላልላችሁ 400 ካሬ ላይ ብትገነቡ ቦታው ላይ አጠቃላይ ቦታውን አስይዛችሁ ብትገነቡ ይሄን የገነባችሁት ግራውንድ ፍሎር ላይ ሱቅ ብታረጉት ለንግድ አገልግሎት እንዲሆን ብታረጉት ቴራሱን ኮመን መገልገያ ብታረጉት ይሄ ቦታ በካሬ ከ40,000 እስከ 60,000 አካባቢ ኮስት ያደርጋል ኦልሞስት 80 ሚሊዮን ብር ኢንቨስት ታደርጉበታላችሁ ስለዚህ 37 ሚሊዮን ሲደመር 80 ሚሊዮን ኦልሞስት 117 ሚሊዮን ብር አውጥታችሁበታል ላይ ስንመለስ 100 ሚሊዮን አውጥታችኋል እታች አዲስ አበባ ውስጥ 117 ሚሊዮን አውጥታችኋል ሁለቱን እንመልከት ኢትዮጵያ ውስጥ ቅድም እንደነገርኳችሁ ሪተርን ኦን ኢንቨስትመንት ገቢያችሁ ተመልሶ ለመምጣት በጣም ከፍተኛ ነው አሜሪካ ላይ ደግሞ ኦልሞስት 6% ነው ታክስ ሲመታው 4% አካባቢ ሪተርን ኦን ኢንቨስትመንት አሜሪካ ሀገር ንብረት አፍርታችሁ ብታከራዩት ከ2300 እስከ $3,500 ሊከራይ ይችላል ይሄ ቤት ታዲያ ሴትል ያደረገ የኪራይ ገቢያ አሜሪካ ላይ አለ ምንም የማያዥ ኢትዮጵያ ውስጥ እውነት ነው ክፍት የመሆን ችግር አለ የተሰራው ነገር በተቀላላ ገቢ የማመንጨት ችግር አለበት ነገር ግን ንብረቱ ባይተሰልፍ ያድጋል የንብረት እድገት ኢትዮጵያ ውስጥ በጣም ኃይለኛ እድገት አለ እናንተ በሁለት ሚዛን የነገርኳችሁን መረጃ ሰምታችሁ ኢትዮጵያ ውስጥ ያለውን 400 ካሬ ስፋት ያለው ልግዛ ካላችሁ ግን አለ 0944365959 ስልካችን ነው በ37 ሚሊዮን ብር ሪተርን ኦን ኢንቨስትመንት ከ15 እስከ 25% ልታገኙበት የምትችሉት ብትይዙት አገልግሎቱ ወደፊት የሚመጣው ታክሱ እስኪመጣ ድረስ ቦታው እየጨመረ ከታክሳችሁ በላይ ሊሆን የሚችልበት ስፍራ ላይ ብትገነቡበት ጥሪት ሆኖ የበለጠ ገቢ ወደ እናንተ ጋር እንዲያመጣ የሚያስችል ስፍራ የአሜሪካውን ዜሎን ጠይቁት አብራችሁን ስለሆናችሁ እጅግ በጣም አመሰግናችኋለሁ አሜሪካ ሀገር የምትገኙ በዚህ ሐሳብ ላይ የራሳችሁን ሐሳብ ከታች እንድታስቀምጡልኝ በአክብሮት እየጠየቅኳችሁ ስለነበረን ጊዜ እጅግ በጣም አመሰግናችኋለሁ መልካም ሁሉ ተመኘው ሰላም